ትንሽ ጠንከር ባለ ሐሳብ ነው ቅድም እንደነገርኳችሁ ጠንከር ባለ ሐሳብ ነው የሆነ ጥያቄ ላቀርብላት ፈልጊያለሁ ለብሌኒና እስኪ ምን እንደምትለኝ ማወቅ ፈልጋለሁ እኔ ቀለል አድርጌ ነገሮችን ማድረግ እችላለሁ ግን ላንቺ ካለኝ ክብር ምናምን የተነሳ ግን ይሄን ነገር ማድረግ አልፈልግምና መጀመሪያ ጠይቄሽ ፍላጎትሽን አውቄ ነው ይሄን ነገር ማድረግ የፈለኩት ድፍረት ካልሆነብኝ ቤቴን ላሳይሽ ፈልጌ ነበረ ማለት ቤት ተገናኝተን አንዳንድ ነገሮች ብንነጋገር አብረን ጊዜዎች ብናሳልፍ ቤት ነው ደስ ይለኛል ቤት ነው እንዴት ብቻ ነው በቃ አይ እኔ አልስማማም ደግሞ እንዴት ቀላል ነው ትላለህ ሰላም እንዴት ናችሁ ውድ የተከበራችሁ የተወደዳችሁ የኛ ውድ ቤተሰቦች ደህና ናችሁ እንዴት ናችሁ ዛሬ እንግዲህ ተመልሼ መጥቻለሁ ያው ዛሬ ያለሁት እንግዲህ ከእውቁ ደራሲ ከሎሬት እጅግ የተከበሩ ከሎሬት ጸጋዬ ገብረመድህን ጋር ያለሁት እንግዲህ ዛሬ በማታ መጥቼላችኋለሁ ሰዓቱ እንግዲህ 2 ሰዓት ሆኗል ቤተሰቦች ያው ዛሬ የመጣሁበት ጉዳይ ጠንከር ስለሚል ነው በማታ የመጣሁት እና ያው አካባቢውም እንደሚያምር እርግጠኛ ነኝ ያለሁበት ያው ባለፈው ነግሬያችኋለሁ ፒያሳ አካባቢ ነው ያለሁትና ዛሬ እንግዲህ ብሌኒን አላገኘኋትም ሙሉ ቀን ስትደውልልኝም አላነሳውላትም ነበር ትንሽ አልተመቻቸልኝም ነበርና እሷም ያው ትንሽ ደብሯታል ስላላነሳውላት ስላላወራኋት ግን ያው ቢሆንም ሳላገኛት አልገባም ብዬ እዚህ ያለሁበት ቦታ እንግዲህ ቀጥሬያታለሁ ያው ዛሬ እንግዲህ የመጣው ትንሽ ጠንከር ባለ ሐሳብ ነው ቅድም እንደነገርኳችሁ ጠንከር ባለ ሐሳብ ነው የሆነ ጥያቄ ላቀርብላት ፈልጊያለሁ ለብሌኒና እስኪ ምን እንደምትለኝ ማወቅ ፈልጋለሁ እኔ ያው ኖርማሊ ሳልጠይቃት ማድረግ እችላለሁ ያንን ነገር ግን ለብሌኒ እንግዲህ ካለኝ ክብር የተነሳ ይሄንን ነገር ጠይቃታለሁ ያው መጠየቃትን ጥያቄ እንግዲህ እሺ ትበለኝ አትበለኝ አላቅም ያው አሁን ልንገራችሁ ብዬ ነበረ ግን ከበኋላ ከሷ ጋር ብትሰሙት ይሻላል ብዬ ነው በደንብ አስቤበት በደንብ ትንሽ ማለት ለብሌኒ ካላት ነገር እንግዲህ ሳየው ጥያቄው ትንሽ ከበድ ይላልና እስኪ ዛሬ ቀጥሬያት ያንን ነገር ብጠይቃት ደስ ይለኛልና እሷም መልሷን ማወቅ ፈልጋለሁ ይሄንን ጉዳይና ለዛ ነው ቤተሰቦች እስኪ ምን እንደምትለኝ አላቅም መልሱ እስኪ ያለውን ነገር አብረን ያለን ቤተሰቦች ያ ሁሉ ጊዜ እንደምላችሁ እስኪ ሰብስክራይብ አድርጉን ቤተሰቦች በጣም ነው የምወዳችሁ ለዛ ነው ሰብስክራይብ አድርጉን እምላችሁ ለእናንተ ለቤተሰቦቻችን እንግዲህ አንድ ቻሌንጅ ልስጣችሁ እስኪ ቢያንስ የሆነ ያክል ሰው ታውቃላችሁ እና እስኪ ለነዛ ሰዎች ልካችሁ ሰብስክራይብ አስደርጉ ያው 40,000 ስገባ እንግዲህ ለብሌኒዬ የሆነ ነገር አድርግላታለሁ ብዬ አስባለሁ እና ቤተሰቦች አድርጉልን 50 ስንገባ ደግሞ የኪራ 50,000 ደግሞ ስንገባ የሆነ ጊፍት አላችሁ ብሎ ስላለን እንግዲህ ቤተሰቦች ባካችሁ ስንወዳችሁ ቅራችን ብላችሁ ሰብስክራይብ አድርጉን ቤተሰቦች በጣም ነው የምንወዳችሁ እስኪ ብሌኒዬን ጠርቻታለሁ ያው በማታ አይፈቀድላትም ግን ዛሬ እንደምንም አስፈቀደሽ ውጪ ብያት እንግዲህ እየመጣች ነው እስኪ እንጠብቃት ቤተሰቦች እኔም እስቲ ክብር ሎሬት ጸጋዬ ገብረመድህን ጋር አንዳንድ ነገሮች እስኪ ያወራው ልጠብቃት ብሌኒ ባይዘው ቤተሰቦች ሐውልት ምናምን ትፈራለችና እዚህ ጋር ራሱ የምትቀመጥልኝ አይመስለኝም እስኪ ቤተሰቦች አብረን እናያለን እስኪ እንጠብቃት ቤተሰቦች ከእሳቸው ጋር ላውራ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ ብሌኒዬ በጣም እያስቸገረችኝ ነውና እስቲ ምን ትመክረኛለህ በጣም ምን እየሆንክ ነው ምን እየሆንክ ነው እያማከርኳቸው እኮ ኧረ በእግዚአብሔርና ተነስ እኔ እንደዚህ ነገር አልወድም እኔ እንደዚህ ነገር አልወድም አንተ ዝም ትላለህ እንዴ እንቀመጥ ነኝ አልቀመጥም እኔ ማርያም እኔ አልወድም ኖርማል እንቀመጥ ለምን ደሞ አትወጂው አሁን ተፈረደ ነገር ፈራለሁ እግዚአብሔር አይ ምን እያደረክ ነበር ግን ኧረ ቆይ እዚህ ጋር ሰላም ልበል አይ እዛች ጋር ሰላም ትኛለሽ እኔ ዳንሽ ምን ይሁን ነው ግን
መቀመጫ ኖርማል መቀመጫ እኮ ነው። ምን ችግር አለ? እንቀመጥ። ቁጭ ብለን እንድናወራ ነው ዛሬ። ደህና ነሽ? ሰላም ቢያችሁ ቤተሰቦች። በጣም ፈርታለች። እኔ እንደዚህ አይነት ነገር አልወድም። ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ለምን ደው ፈሪ? ቆይ እኔ እፈራለሁ ማለት በእርግጥ በሀገራችን ውስጥ የተከበሩ ትልቅ ጸሐፊ ናቸው። በእርግጥ ግን እኔ ቤተሰቦች ሐውልት እፈራለሁ። ምንም አያረጉሽም። እንግዲህ እሳቸው ደግሞ ምን ቅድም ስመጣ ነው ምን እናገርኳቸው ነበር። እንደዚህ አይነት ነገር ጥሩ አይደለም። በእግዚአብሔር አንተ እኔ ተነስቼ እሄዳለሁ። ለምን ተነስተሽ? እንደዚህ አይነት ነገር አልወድም። በቃ ጌታ ሆይ። እሺ እንግዲህ ያው ትልቅ ከሆኑ የሀገራችን ጸሐፊ ጋር እንግዲህ ጠበቅኩሽ። ያው መቀመጫውን ፈልጌ ነው ኖርማል። እሺ ቦታው ደግሞ ያምራል። ቦታውም ስለሚያምር ለዛ ነው። እሺ ደህና ነሽ? ግን አላቀፍሽኝም እኮ ደንግጠሽ እራስ። ደህና ነሽ? እንዴት ነሽ? በሰላም ነው? ስልክ ማታነሳው? በሰላም ነው ስልክ ማታነሳው? ዛሬ የሆነ የማይመሽ ቦታዎች ላይ ነበርኩ። ለዛ እኮ ነው ብለኝ እኮ ቅድም ቶሎ ነው ምናምን ነገር ስላልክ ነው ዝም ያልኩት። ግን በሰላም እርግጠኛ ነህ? በሰላም ነው? እርግጠኛ ትንሽ ስራ ላይ ነበርኩኝ ዛሬ ለዛ ነው። እሺ ግን አይደለም እንደዚህ ሲሆን ማለት ነው። ሌላ ጊዜ ወጥቼ ታርግልኝ። እኔ በጣም የምጨነቀው የምርሽ ተጨነቅሽ ነበር? ግን እጨነቃለሁ። ስልክ ሳታነሳው ስትቀር በጣም ነው የምጨነቀው። እንዴ እኔ ማስበው ምን ተፈጥሮ ነው ብዬ ነው እኔ ማስበው። አዎ ግን ያው ስራ ላይ ስሆን እኔ ምንም ቴክስት ምናምን ማድረግ አልፈልግም። የሆነ በቃ ትኩረት ሰጥቼ ለዛ ነገር እንትን ማለት ስለምፈልግ ለዛ። እሺ ቢያንስ ግን ለኔ ቴክስት አድርግ። እኔ ልጨነቅ ትፈልጋለህ? ሻር አልፈልግም። ቀልጃለሽ እንዴት ትፈልጋለህ? ስለዚህ ከዚህ በኋላ ቴክስት አድርግልኝ ምናምን ነገር ወይ ደግሞ ሲመችህ ደውለህ ስላልተመቸኝ ነው ብትለኝ ኖርማል ነው። በቃ እንደዛ አደርጋለሁ። እኔ በጣም ነው ዛሬ በጣም የጨነቀኝ ለዛ ነው። ከዚህ በኋላ እንደዛ አደርጋለሁ። ምንም እንዳታስቢ ብሌንዬ። ስልክ ስትደውይ ካላነሳው ስራ ላይ እንደሆንኩ ወቂ። እንደዚህ አይቻልም። እና ታዲያ አሁን ስራ ላይ ሁኚ። ታዲያ ትኩረቴ ስራ ላይ ነው ማለት ነው ምናምን። እንዴት አትችልም? ሚስቴክ ቴክስት ለኔ ማድረግ አትችልም? እችላለሁ፣ ማድረግ እችላለሁ። ስለዚህ በጣም ቀላል የሆነ ነገር ነው። በቃሽ እንደዛ አደርጋለሁ። ግን አልመሸም ዛሬ አስፈቅደሽ ቤት ከባድ ነው። አዎ እኔ ግን በሰላም ነው አይፈልግ። ትንሽ የሆነች የምጠይቅሽ ነገር ነበረ ማለት ምን ያህል እንደማከብርሽ ታውቂያለሽ። ስለዚህ የሆነ ጥያቄሽ ነበረች። አይ ግን ነገ ይደርስ ነበር ብዬ ነው። ይደርሳል። ግን ደግሞ ማታ ደስ ይላል። አያምርም? እንደዚህ ተገናኝተን ደግሞ ግን ያው ደክሞሃል ከስራ ምናምን ነገር ብዬ ነው። ደክሞኛል ቢሆንም ግን ያው ይሄን ነገር ሳልጠይቅሽ ማለት አልችልም። ለዛ እሺ ምንድን ነው ጠይቀኝ። ያው ብሌኒ እንግዲህ ይሄን ነገር የምጠይቅሽ በጣም ስለማከብርሽ ለኔ ያለሽም ነገር አውቃለሁ። ምን ያህል በስነ ስርዓት እንዳደግሽ አውቃለሁ። ምን ያህል እንግዲህ ቤተሰቦችሽን እንደምታከብሪኝ ምናምን አውቃለሁ። ስለዚህ አንቺ ባደግሽበት መንገድ እንግዲህ ያው ተዋርሽ ብዙ ነገሮች ላይ እና ብዙ ነገሮች ስላስተዋልኩኝ ይህንን ነገር ደግሞ ማለት ዝም ብዬ ማድረግ እችላለሁ። ቀለል አድርጌ ነገሮችን ማድረግ እችላለሁ። ግን ለአንቺ ካለኝ ክብር ምናምን የተነሳ ግን ይህን ነገር ማድረግ አልፈልግም እና መጀመሪያ ጠይቄሽ ፍላጎትሽን አውቄ ነው ይህን ነገር ማድረግ የፈለግኩት። ምንድን ነው? ከባድ ነገር ነው እንዴ? አይ ከባድ ነገር እንደ እንትኑ ይለያያል። አንቺ እንግዲህ እንዳንቺ አስተሳሰብ ይለያያል። በጣም አወሳሰብከው ንገረኝ። እሺ ምን መሰለሽ ብሌኒ፣ እስካሁን እንግዲህ እኔና አንቺ ውጪ ነው የምንገናኘው። የሆነ ቆንጆ ቦታዎች ላይ፣ ፓርኮች ላይ እንደዚህ በማታ በሚያምሩ ቦታዎች ላይ ምናምን ነው የምንገናኘው አይደል? እና ዛሬ ምን አስቤ መሰለሽ? ኧረ ንገረኝ እንዴ። ከእሳቸው ጋርም እያወራን ነበርና አውቄ ነው ኧረ ትፈራለች ቤተሰቦች። እንደዚህ አይነት ነገር ጥሩ አይደለም። እሺ ምን አስቤ መሰለሽ ብሌኒ፣ ዛሬ ያው እንግዲህ እንደማንኛውም ሰው ውጪ ምናምን እንገናኛለን እና ቤቴ ላሳይሽ ፈልጌ ነው። ድፍረት ካልሆነብኝ ቤቴን ላሳይሽ ፈልጌ ነበረ። ማለት በቃ ኖርማል ቤቴ መተሽ ቤቴን አይተሽ ምናምን ብትሄጂ ፈልጌ ነበር። በሩ ምን አለበት? እንዴት ምን ማለት ነው? ቤቴ ማለት ውጪ መገናኘታችን አልተመቸህም? አይደለም ውጪ መገናኘትማ ደስ ይለኛል እኮ ይኸው እንደዚህ ሳገኝሽ ምናምን ደስ ይለኛል። ግን
ሞር ደግሞ በይበልጥ ደግሞ ቤቴን ብታቂው ማለት በቃ ቤት ተገናኝተን አንዳንድ ነገሮች ብንነጋገር አብረን ጊዜዎች ብናሳልፍ ቤት ነው ደስ ይለኛልና ማለት ኖርማሊ ስጠፋብሽም ቤት መምጣት ትችያለሽ እኔ ጋር ያንን ነገር አስቤ ነው ምንም ከባድ ነገር የለውም። አይ እኔ ግን በነዚህ ሰው አልስማማም። ለምን? አይ አልስማማማ ማለት ውጪ መገናኘት እንችላለን ምናምን ነገር ውጪ ላይ ጥሩ ጊዜ ነው ያሳለፍን ያለነውና ቤት መሄድ አስፈላጊ ነው ብዬ አላስብም እኔ እና አልስማማም። እንዴ ማለት እኔና አንቺ እኮ ከጓደኞችን በላይ ነን አይደል? ግንኙነታችን እኮ ከዛም በላይ ነው እና ምን ችግር አለ? አይ ብንሆንም ታዲያ ቤት መምጣት አለብን። ሁሉ ነገር የራሱ የሆነ ጊዜ ያለው ብዬ ነው የማስበውና እኔ አልስማማም በዚህ ማለት ከባድ ነገር እኮ አይደለም ስልሽ ያው ዝም ብዬ ቤቴ መውሰድ አላቃተኝም፣ ግን ያንቺን ፍላጎት ማወቅ አለብኝ። ለምን የሆነ ቦታ እንሂድ ብዬሽ ይዤሽ መሄድ አላቃተኝም እኮ፣ ግን አንቺ በጣም ክብር የምታስቀድሚ አይነት ሴት ነሽ፣ በጣም ጨዋ ነሽ ምናምንና ቤት ዝም ብዬ አሁን በወስድሽ ደስ ላይልሽ ይችላል። ያው ቤተሰቦችም ይረዱኛል ብዬ አስባለሁና ደስ ላይልሽ ስለሚችል እስኪ እኔ ወንድ ቤት ሲጀምር ወንድ ቤት ሄጄ አላውቅም። መሄድም ትክክል ነው ብዬ አላስብም። ምንም ቢሆን እኔ እናንተ መሀል ሪሌሽን ቢኖርም ግን በዚህ ሰዓት ብቻ እኔ ይሄንን ሀሳብ አልቀበልም። የምርሽን የምሬን ነው። እንዴ ቤት መሄድ ምንም የተለየ ነገር አለ? ምን የተለየ ነገር አለ? ብሌኒ ማለት ይሄ እኮ ቀላል ነገር ነው። በጣም አካብርሽው እኮ። እንዴ ማለት ቀላል ነገር ነው ማለት ምን ችግር አለ? መተሽ ምሳ ጋብዥሽ ምን ችግር አለ? አይ ለምንድን ነው ቤት የምመጣው? በቃ ውጪ መገናኘታችንን አልፈለግከውም ነው ወይስ ምንድን ነው ያሰብከው? አይደለም ምንም አስቤ እኮ አይደለም። በቃ ግን ቀላል ነው እንዴት ብቻ ነው በቃ። አይ እኔ አልስማማም። ደግሞ እንዴት ቀላል ነው ትላለህ? ማለት አሁን ያለሁበት ቤት ማለት ነው ሩቅ አይደለም፣ ያው ቅርብ ላይ ነው ያለሁት። ያው ቅርብ ነው ሩቅ ነው ሳይሆን በቃ እኔ አንተ ቤት መምጣት ሰዓት አሁን አይደለም ሰዓቱ ብዬ ነው የማስበው። እንዴት ቀላል ነው እንዴት ትላለህ? መች ነው ሰዓቱ? በቃ አሁን ብቻ አሁን ልክ አይደለም ብዬ ነው የማስበው። ደግሞም ልክ ነኝ እንዴ? ምንድነው እንደዚህ ከመቼ ጀምሮ ነው እንደዚህ አይነት ሀሳብ ማሰብ ጀመርኩ እንዴ? አይደለም በጣም ትልቅ ከባድ ነገር አደረግሽው እኮ። ለኔ ከባድ ነገር ነው እንዴ? ቤት ነይ ምን ማለት ጥሩ ጊዜ ምን ማለት ነው? ለማንኛውም ወሬ ቀይር በቃ በዚህ ጉዳይ ድጋሚ ያንን ባናወራበት ደስ ይለኛል። ቀላል ነው። ምን ችግር አለ? መተሽ ምሳ ብጋብዝሽ ምናምን ምንድነው ችግሩ? ኖርማሊ አሁን አንቺ ቤት ቢኖርሽ ብትጋብዥኝ እመጣለሁ። እኔ ምንም ያን ያህል ከባድ ነገር ያለው አይመስለኝም። ማለት ይሄን ያህል ከባድ ነገር ነው በዚህ ሰዓት ከባድ ነገር ነው ለኔ እንዴ? ጭራሽ ቀላል ነው። ለምን ታካብጂዋለሽ? የምርህን ነው ግን የምርህን ነው ወይ? አዎ ማለት ያው ምን ችግር አለ ብዬ አስቤ ነበር፣ ግን ለኔ ችግር አለው እንዴ? እንዴት ነው አንተስ? እስኪ ቆም ብለህ አስበው እስኪ አስተውል ነገሮችን። እሺ ግን ማለት እኔ ላስጨንቅሽ ምናምን አልፈልግም። በቃ ችግር የለውም። ግን እኔ ግን ብትመጪ ምናምን ይለኛል። ካንቺ ጋር ደስ የሚል ጊዜያቶች ምናምን ማሳለፍ እፈልጋለሁ። ምንም ግን አስቤ ምናምን ሳይሆን ጀስት በቃ እንደ እንግዳ መተሽ ተጋብዘሽ ምናምን እንድትሄጂ ልጋብዝሽ ምሳ አስቤ ነው። እኔ አልስማማም ማለት ግራ ገባኝ። ቤተሰቦች እስኪ ምን ሐሳብ ማለት እስኪ የሆነ ሐሳብ ስጡን። እኔ ማለት ያው ስላከበርኳትም ነው እየጠየኳት ያለሁትና እስኪ እናንተም እስኪ ሐሳብ ስጡ። እኔ እኮ ለምን ጠየከኝ አይደለም አሁን እንደዚህ የሆንኩ ያለሁት ቀላል ነው ምን ማለት ነው ማለት እኔ እንጃ። እኔ እንደዚህ ማለት ራሱ የእውነት እየመሰለኝ አይደለም። ከልብህ ነው ማለት ነገሮችን አስባቸዋል? በደንብ አስተውላቸዋል? አዎ በደንብ አስቤያቸዋለሁ። ምን ችግር አለ? ኖርማል ሰው ቤት እንደምትጣሪ መሄድ ነው። ምንም ችግር የለውም። ለብሊኒ ምን? አይ እኔ አልስማማም ብቻ እኔ አልስማማም። እሺ ግን አስበሽበት ንገሪ። ምን ችግር አለ? ችግሩን እነሱ ይንገሩ እስቲ ኮሜንት እስቲ ንገሩኝ። ማለት ከኔ ባህሪ ምናምን አንፃር ደግሞ እስቲ ቤተሰቦችም አንዳንድ ነገር ነው በሏት፣ የሆነ ነገር በሏት። ይሄ እኮ መጥፎነት ምናምን እኮ አይደለም ማለት
ግን በቃ ትክክል አይደለም። እስቲ ቤተሰቦች እኔ ክብርሽን ሴት ልጅ እውነት ሴት ልጅ ማለት ያላገባችሁ ወንድ ቤት እሱ ብቻ ሳይሆን ጓደኛሞች ስለሆኑ ብቻ ቤቱ መሄድ አለባት። ትክክል ነው። እንደዛ ነው የምታስቡት እናንተ? ሲንገሩት በደንብ ኮሜንት ላይ አስቀምጡለት። እኔ ባይዘው ማለት ነው እንደዚህ ስትይ በቃ ያለሽን ክብር ከክብርሽ ምንም ነገር እንደማታስበልጪ ምናምን አይኖ በቃ ይገባኛል። ለዚህ ነው በጣም እኔም ክብር መልሽ ላንቺ ሪስፔክት እንሰጥሽ። በጣም ክብር ያለሽ ሴት ነሽ ምናምን ደስ ይለኛል። እኔም አክብሬ የጠየኩሽ ለዚህ ነው። አው ግን ቻኒ ማለት መጠየቅህ ማለት አላበሳጨኝም፣ ግን የሆነ ቀላል ነው ምናምን ነገር ስትል የሆነ አላተይ ነው እና ደግሞ እነሱ ሲንገሩ ሴት ልጅ ወንድ ልጅ ቤት መሄድ አለባት ወይ ምንም ጓደኛ ማለት ምንም ፍቅረኛ ማቾች ቢሆኑ ራሱ ባሁን በቃላ ግን ኖርማሊ ሌሎች ልጆች አሁን ምን ችግር አለ ቤታቸው ፍቅረኛቸውን ይጋብዛሉ። እኔም እነሱን ሳይ ቅናት ይኖርብኛል። ቢሆንም ሌሎች ሰዎች ናቸው። እኔ ሌላ ሰው ነኝ፣ አንተ ሌላ፣ እኔ እናንተ ደግሞ ሌላ ሰዎች ነን። ገባ? ሌሎች ፍቅረኛ ማቾች ያደረጉትን ሁሉ እኛ ማድረግ አለብን? ስለተሳሳሙ እንሳሳማለን እንዴ? እንደዛ አይደለም። አይ እኔ ካንተ እንደዚህ አልጠብቅም። ብዙ ነገሮችን የምታስተውል ነው የሚመስልኝ። አስተውላለሁ እኮ ይሄንን በደንብ አስተውል። ይንገሩ እነሱ ችግሩ ትክክል ነው ወይ ንገሩት። ቤተሰብ ትክክል ነው አይደለም? ሴት ልጅ እውነት አሁን እኔ እሱ ቤት መሄድ አለብኝ? ግን አስቢበት ይሄን ነገር በደንብ። ምን ችግር አለ መጥቼ ምሳ ምናምን በልተን ምናምን ብንሄድ ያው እኔ እኮ ችግር አለው አይደለም ያልኩት፣ ግን በቃ ከክብር አንጻር ልክ ነው ብዬ አላስብም። እኔ ደግሞ ከምንም ነገር በላይ ምንም ነገር ሊሆን ይችላል መጀመሪያ ማስቀደም ያለብኝ ክብሬን ነው ብዬ ነው የማስበው። እኔ ብቻ ሳልሆን የትኛውም ሴት እንደዛ ነው ማድረግ ያለባት። ማለት እኔ ክብርሽን ምጋፋ አይነት ሰው ነኝ ማለት ለክብርሽን ማለመጠን አይነት ሰው ሁኚ ነው እንጂ ምንድን ነው አላልኩም። እኔ አሁን አንተ ከመጥፎና ከጥሩነት ጋር ነው እያያዝከው ያለው። እኔ በጣም ነው የማምንህ። በዚህን ያክል ደግሞ እንደዛ የምትታሰብም አይነት ሰው አይደለም። ግን ልክ አይደለም። በቃ ይሄ ክብር ነው። ገባክ? ሴት ልጅ ወንድ ቤት አትሄድም። ምንም ፍቅረኛዋ ስለሆነም አልሆነም ብቻ ትክክል ነው ብዬ አላስብም። እኔ ሲነሱም ያላቸውን ሀሳብ ይንገሩክ። እስኪ ቤተሰቦች እኔ ግራ ትንሽ ገብቶኛል። እስኪ ያልናንተም ያላችሁን ሀሳብ ንገሩኝ። ያው ለኔ ምን መሰለሽ እኔ ክብርሽን ምናምን መጠበቅሽን እሱን ምንም እንትን የለብኝም፣ ችግር ምናምን የለብኝም። ግን ያው ከቤተሰቦች ጋር ነው እየቀረጽን ነው የምንሄደው። ያው ምንም ችግር የለውም፣ ምንም የሚሆን ነገር የለም። እኔ ደግሞ በቃ ቤተሰቦችም ያውቃሉ ምን ያህል እያስባለሁ የዩቲዩብ ቤተሰቦቻችን በምን አይነት ጨዋ ቤተሰቦች ውስጥ ምናምን እንዳደግን ምናምን ቤተሰቦችም ያውቃሉ። እኔ አንቺን ምንም እንግዲህ ቤቴ መጥቼ ከመጋበዝ ከምን ውጪ እንግዲህ ማለት ታመን አይነት ሰው አይደለሁም ላንቺና በኔ ያንን ነገርሽን ደግሞ አከብራለሁ በጣም ክብርሽን መጠበቅሽን ኖ ማለትሽን ምናምን በቃ ለምን ክብር ያለሽ ሴት መሆንሽን እያሳየሽ ነውና ያን ነገር ደግሞ ልጫሽንሽ አልፈልግም። ልሽራዬ እንዴት እንደሆነ ታውቃለህ? አሁን እኮ አንተ ማለት እኔ ሳላምንህ ቀርቼ ወይ የሆነ ነገር ይፈጠራል ብዬ እኮ አይደለም። በጣም ነው የማምንህ ታውቃለህ፣ በጣም ማለት ነው። እንደዚህ እንደማታደርግ ደግሞ በጣም አድርጌ አውቃለሁ። ለእኔ ያለህን ክብር አውቃለሁ። አሁንም ልክ እንዳልከው ነው። ስላከበርከኝ ነው እንጂ ጠየቀኝ። ዝም ብለህ እንሂድ ማለት ትችል ነበር። ገባክ? ግን እኔ እንጃ ብቻ አላውቅም። በዛ ደረጃ አይቼው ሳይሆን ትክክል ነው ብዬ ስለማላስብ ነው። ብቻ ግን እሺ አስብበታል። ታስቢበታለሽ? በቃ አስቢበትና በቃ ቤተሰቦችም የሆነ ነገር በሏት። ምንም ጀስት ምሳ ተጋብዛ ምናምን አንዳንድ ቀን ቤት እየመጣች ቡና ምናምን ብታፈላልኝ ምናምን ቤቱ ሞቅ ብታረገው አስብበታለሁ። ብቻ ያስቢበት። ያው አሁን ያለውበት እንግዲህ ቤት የበፊቱ አይደለም፣ በፊት የነበርኩበት ሳይሆን ቀረብ ብዬ ነው ያለሁትና ያው አንቺም የት አካባቢ እንደሆነ ታውቂያለሽ። አስቢበት። አስብበታለሁ ማለት ግን እሺ ማለት አይደለም። ማለት እምቢም ሊሆን ይችላል መልሴ ማለት ያኔ ግን እንዲደብርህ አልፈልግም። ስለዚህ ምንም አይነት መልስ ብሰጥህ ለመቀበል ዝግጁ መሆን አለበት። እኔ ምንም አይነት ነገር ልጫንሽም አልፈልግም፣ ውሳኔዎች ላይም ልገባ አልፈልግም። ያው በደንብ አስበሽበት ከሆነ ይሆናል፣ ካልሆነ ይሆናል፣ ችግር የለም። እሺ ለምን ተሰስመሽ አይልሽን የምትጨፍኝው? ደስ ይለኛል። ኢማጂን ታደርገዋለሽ። በቃ የሆነ ሌላ ዓለም ነው። ራሴን ለምስተው ቤተሰቦች አሁን ካሜራ ፊት ነሽ ብሌን ራስሽን አረጋጊ ያልኩ ነው ለራስ ራስሽን አትሳቂ።
ቤተሰቦች ሐውልት በጣም እኔ እንድተኛ አትፈልግም? ባይዘው ሆን ብዬ ነው ባለፈው እዛ ደረጃው ላይ ቁጭ ብለን 7 ደረጃ ላይ ስናወራ የነበረ ቀን ትዝ ይለኛል። ይሄንን አይተነው አልጠጋም ብለሽ ነበር እና እኔ እፈራለሁና ተኛ አትፈልግም? በጨለማ እንደዚህ ነገር የምትሰይኝ ያው ምንም እኮ ሐውልት ናቸው። ሐውልት ግን ኖርማሊ አንቺ እንትን ፎቢያ አለብሽ። ለዛ ነው ብቻ አሁን ለማውራት ራሱ ስትሞክር እኔ ጭንቅላት ውስጥ ሌላ ቴንሽን ነው የምትፈጠው። ስለዚህ እረፍ። እሺ በቃ ለራው ከዚህ በኋላ እኔ ነው አውራኝ ነው ያለው። ግን ቤተሰቦች ከምንድነው ዲስሬስፔክት እያደረኩ አይደለም። እኔ በጣም ነው ማከብራቸው። ግን እኔ እንደዚህ ነገር ፈራለሁ። ለዛ ነው እኔ ተነስቼ ልሄድ ነው። እንደሳቸው አቀማመጥ ይሳረ በቃ ይፍጠር። አሁን ወክና በጣም እየፈራሽ ስለሆነ ወክና አድርገሻል። እኔ ተነሽ እና ቤተሰቦች ያው እንግዲህ አስብበታለሁ ብላኛለች። ታስበት የፈለግሽውን ያክል ጊዜ ወስደሽበት ትነግሪኛለሽ። መልስ ወስፈረም ሊሆን ይችላል። ኧረ ተይ 3 ወር ሙሉ እያቀለድኩ ነው። ግን በጣም ኮራሽ እንዳይሉሽ ቤተሰቦች ምሳሌ መጋበዝ በጣም ነው ወይዘው የሚደግፉት። እስኪ እናያለን ማን እንደሚደግፉ በዚህ ሐሳብ እናያለን። እሺ እናያለን። ግን እስኪ ያልሽን ነገር አንቺም አስቢበትና አስቢበታለሁ። ችግር የለውም። እና ቤተሰቦች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እስኪ ትንሽ ያው ወክ እናድርግ። የማታ ወክ በጣም ነው ደስ የሚለው አዲስ አበባ ላይ አየሩ በጣም ደስ ይላል። በቃ ወክ እናድርግ ቤተሰቦች፣ በጣም ነው የምንወዳችሁ። ያው ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሚገርም ቪዲዮ እንገናኛለን። ወዳችኋለሁ። በጣም ነው የምንወዳችሁ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ